አዲስ 1879 ይህ የአዲስ 1879 የታሪክ ማስታወሻ ነው። የአስመራው ቴሌ የእግር ኳስ ቡድን ኃይለኛ ተጫዋቾች የነበሩበት ነበር። በጣም ጥሩ ተጫዋቾች ነበሯቸው። ከአስመራ ቡድኖች ውስጥ የቅዱስ ጊዮርጊስ የእግር ኳስ ቡድንን የሚያስቸግረው ቴሌ ብቻ ነበር። ቅዱስ ጊዮርጊስ ለሦስተኛ ጊዜ በተከታታይ ሻምፒዮን በመሆን የወርቅ ዋንጫውን ለማስቀረት ከቴሌ ጋር የመጨረሻ የዋንጫ የተባለውን ግጥሚያ ሊያደርጉ ተዘጋጅተዋል። ጨዋታው እንደተጀመረ ቅዱስ ጊዮርጊስ አንድ ግብ አገባና መምራት ጀመረ። ደስታው ወደር አጣ። ፉከራው ለየት አለ። ተጫዋቾቹ ደስ አላቸው። ሆኖም ግን የቴሌው ተክሌ ኪዳኔ ለሦስተኛው የአፍሪካ ዋንጫ የመጀመሪያውን ግብ ለኢትዮጵያ ገባ። ጥሩ ተጫዋች ነበር። በዚህ መሃል የቅዱስ ጊዮርጊሱ አጥቂ የሚጠበቀው መንግሥቱ ወርቁ ከተክሌ ኪዳኔ ጋር ለኳስ ሲሻሙ ተክሌ መንግሥቱን በጭንቅላቱ ገጨው። የመንግሥቱ የፊት ጥርሶች ረገፉ። መንግሥቱ የፊት ጥርሶቹን ከመሬት ለቀመና እንደ ቀላል ነገር ኪሱ ከተታቸው። ውሃ ተሰጠውና ደሙን ጠራርጎ እያዞረው ጨዋታውን ቀጠለ። የእርሱ ስሜት በማሸነፍ እልህ ውስጥ ለነበር መመታቱን ከቁብ አልቆጠረውም። ይተናነቀው በነበረው እልህ እንደነደደ ሁለተኛውን ግብ አገባና 2-0 በማሸነፍ ቡድኑን ለድል አበቃ። ጊዮርጊሶች የኢትዮጵያን ሻምፒዮን የወርቅ ዋንጫ ወስደው መልበሻ ቤት እንደገቡ መንግሥቱ ግዴለህም ጥርስህ አንድ ቀን ይተከላል፣ ዛሬ የሠራው ታሪክ ግን ለዘላለም ይኖራል ብለው ይድነቃቸው ተሰማ እቅፍ አድርገው አድናቆታቸውን ገለጹለት። መንግሥቱ ወርቁ በዕለቱ ስለነበረው እልህ አስጨራሽ ግጥሚያ የነበረው ትውስታ እንዲህ ያለ ነበር። የዚያን ቀን ሁላችንም መሥዋዕትነትን እንከፍላለን ብለን ነበር ወደ ሜዳ የገባ ነው። አምበል እኔ ነኝ። ተጋጣሚያችን ቴሌ ደግሞ ኃይለኛ እየሆነ የመጣበት ጊዜ ነው። እነርሱም ዋንጫውን ለመውሰድ ፎክረው ነው የመጡት። ከአስመራ ቡድኖች ሐማሴን እኛን ሲያቅተው ቴሌ ደግሞ ያስቸግረን ነበር። ያን ጊዜ አጥቂው መስመር ላይ እኔ ሸዋን ግዛውና ፍስሐ በጣም እየተግባባን እንጫወት ነበር። በጣም ስናስቸግራቸው ተክሌ ከአጥቂ መስመር ላይ ወደ ኋላ መጣ። በጣም ተናዶ ነበር። የሆነውን ጉዳይ ግን በኋላ ነው ያወቅኩት። እኔ ኳስ ልቀበል ከሸዋን ግዛው ጋር ቦታ ተቀያየረን። በፍጥነት ወደ ክንፍ ወጥቼ ልቀበል ስል እኔና ተክሌ ተገናኘን። ኳሱን ፍለጋ ሲሄድ ተክሌ እንደዛ ያደርጋል ብዬ በፍጹም አላሰብኩም። ከዚህ በፊት ወዳጄ ስለነበረና በሦስተኛው አፍሪካ ዋንጫ በድሉ አብረን የፈነጠዝን ስለሆንን እንደዛ ያደርጋል ብዬ አልገመትኩም። ባስብ ኖሮ ግን ጥንቃቄ አደርግ ነበር። ከሸዋን ግዛው ጋር ቦታ ተቀያይሬ ኳሱን ፍለጋ ሲሄድ ተክሌ ፊት ለፊት በቴስታ መጥቶኝ ወደቅኩ። ልክ እንደ ወደቅኩ ሕዝቡ ተናዶ ወደ ሜዳ ሊገባ እሪ ይል ጀመር። ይህን አይቶ ፖሊስ ዙሪያውን ከበበ። መሬት ላይ ወድቄ ጥቂት ጊዜ ዞረብኝ። ተክሌ ቴስታ ሲሰድ አይቼዋለሁ። ለተንኰል መምጣቱን ባውቅ ኖሮ እከላከል ነበር። እኔ የማውቀው ከተክሌ ጋር ወዳጅነታችንን ነው። ከሜዳ ውጭም ጓደኛሞች ነን። ከመሬት ተነስቼ ተንበረከኩና ልነሳ ስል አፌ ውስጥ ምራቅ ሞልቷል።
እና በጣም መረረኝ። ልተፋው ስል 2 ጥርሴ እጄ ላይ ወደቀ። ለካ ምራቅ ያልኩት በሙሉ ደም ነው። ወይኔ መንግሥቱ ብዬ መሬቱን መታው። ይህን ጨዋታ ሳልጨርስ መውጣት የለብኝም አልኩ። እንደዚህ መጎዳቴና ጥርሴ መውለቁን ሰው ቢያውቅና ከሜዳ በወጣ ረብሻ ይነሳል። ይሄ ረብሻ ደግሞ ወደ ሌላ ጸብ ውስጥ ገብተን ችግር ሊከሰት ይችላል። ስለዚህ ይሄን ነገር ማረጋጋት አለብኝ ብዬ ጥርሴን መውለቁን ማንም እንዳያውቅብኝ ቀስ ብዬ 2ቱን ጥርሶቼን ኪሴ ከትቼ ተነሳው። የኛ ልጆች ከበው ተክሌን ካልተጣላን ይላሉ። ዳኛው ተክሌን በቀይ ያስወጣው። ተክሌ ወጥቶ በፖሊስ እየተጠበቀ ነው። በረፍት እንደወጣን የኛ ቲፎዞች በጣም ተናደው ነበር። አንዱ የተናደደ የኛ ቲፎዞ መጣና እንዴት ሲመታህ ዝም ትላለህ በማለት ቀስ ብሎ እንካ ተክሌን ግደለው ብሎ ሽጉጥ ሰጠኝ። በሕይወቴ የማልወደው ነገር ቢኖር መሳሪያ ነው። ጥርሴን ኪሴ ውስጥ ከትቼ ሁሉንም አረጋጋሁና እንደ ደህና ሰው ጨዋታዬን ቀጠልኩ። ከእንግዲህ ሌላውም ጥርሴ ይሰበራል እንጂ አልወጣም ብዬ መታገል ጀመርኩ። በኋላ ደግሞ በጣም ስላመመኝ መውጣት ፈለግኩ። ግን ዋንጫው ደግሞ አጓጓኝ። ሌሎችም ሜዳው ሲተናኮሉኝ እንደምንም ብዬ ጨረስኩ። ጥርሴን የጊዮርጊስ ቡድን እንደማያሳክመኝ አውቃለሁ። በነጋታው ከሌላ መሥሪያ ቤት በወሰድኩት ደሞዜ ነው የታከምኩት። የምጫወተው ለክለቡ ፍቅር እንጂ የምናገኘው ምንም ነገር አልነበረም። ግን ዓላማ ነው በማለት መንግሥቱ ወርቁ ለቅዱስ ጊዮርጊስ ክለብ ክብር ሲል ጥርሱን አጥቶ እንዴት ቡድኑን ለዋንጫ እንዳበቃ እንዲህ ታሪኩን አስፍሮት ነበር። መንግሥቱ ወርቁ በኢትዮጵያ እግር ኳስ ታሪክ ቀዳሚ ስም ያለው ነበር። ለቅዱስ ጊዮርጊስ ቡድን ደግሞ ከፍተኛ አስተዋጽኦ ያበረከተ ሁነኛ ሰው ነበር። እነሆ እነ መንግሥቱ ወርቁ ጥርሳቸውን፣ ሕይወታቸውን፣ ውድ ጊዜያቸውን የሰጡበት ክለብ 90 ዓመት አስቆጥሮ በመፍረስ አደጋ ላይ መሆኑ በእጅጉ ያማል። ስለዚህም ለቡድኑ ይመለከተናል የሚሉ በሙሉ ይህን ታሪካዊ ቡድን ወደ ነበረበት ስሙ መልሰው ቆም ብሎ ባለታሪክነቱን እንዲያሳይ ማድረግ ይጠበቅባቸዋል። አዲስ 1879 አሁንም የተለያዩ ታሪኮችን ማቅረቡን ይቀጥላል። ስለ አብሮነታችሁ፣ ስለ ወዳጅነታችሁ ከልብ እናመሰግናለን። በቀጣይ እንዲሁ እንዳማረብን ተመልሰን መጣለን። እናመሰግናለን። አዲስ 1879